የሀገር በቀል ግጭት መፍቻ የሽምግልና ስርዓትን ማጠናከር በሚቻልባቸው ጉዳዮች ዙሪያ በትኩረት እየሰራ እንደሚገኝ ደባርቅ ዩኒቨርሲቲ ገለጸ። ዩኒቨርሲቲው ከሰሜን ጎንደር ዞን ባህል ቱሪዝምና ስፖርት መምሪያ ጋር ሀገር በቀል የግጭት መፍቻ ስርዓት ላይ ያተኮረ ስልጠና ለሀገር ሽማግሌዎች ሰጥቷል። ደረጃ ዳርበው ዝርዝር አለው። ሀገር በቀል የግጭት መፍቻ የሽምግልና ስርዓት ሰዎች በዕለት ተዕለት ህይወታቸው የሚያጋጥሟቸውን አለመግባባቶችና ግጭቶች መፍትሄ የሚሰጡበት ነባር ሀገራዊ እሴት ነው። የሽምግልና ስርዓት ሀገራዊ እሴቶችን ለማስቀጠልና ማህበራዊ ቀውሶችን ለመፍታትም ጠቀሜታው የጎላ መሆኑን የሰሜን ጎንደር ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ አስራት ክብረት ተናግረዋል። እነዚህን ግጭቶች ለመፍታት የሀገር ሽማግሌዎች፣ የሃይማኖት አባቶች የማይተካ ሚና አላቸው። እነሱን እየተጠቀመን ያለንበት ሁኔታ ነው ያለ። እነሱን ስንጠቀም ደግሞ ሞር ከተለመደው አካሄድና ከባህላዊ አሰራር ወጥተው ዘመናዊና ሳይንሳዊ በሆነ መንገድ ደግሞ ራሳቸውን አብቅተው የተሻለ የሽምግልና ስርዓት እንዲኖር ከተለያዩ አጋር አካላት ጋር እየተነጋገረ አቅማቸውን እንዲያጎለብቱ እየሰራንበት ያለ ሁኔታ ነው ያለ። የደባርቅ ዩኒቨርሲቲ ማህበረሰብ አቀፍ አገልግሎቶች ዳይሬክቶሬት ዳይሬክተር ጌታቸው ውለታው ሀገር በቀል የግጭት መፍቻ የሽምግልና ስርዓቶች ያላቸውን ማህበረሰባዊ ተቀባይነት በመገንዘብ ለማጠናከር እየተሰራ ነው ብለዋል። እንግዲህ ዩኒቨርሲቲያችን ከሚሰራቸው ዘርፈ ብዙ የማህበረሰብ አገልግሎት ተግባራት መካከል አንዱ በሀገር በቀል የግጭት አፈታት ስልቶችን በመቀመርና በመሰነድ ለትውልድ ማሸጋገር እንዲሁም የሽምግልና ማህበራትን ማጠናከር ስራ ላይ እየሰራን እንገኛለን። በቀጣይም ደግሞ የሚገጥማቸው ተግዳሮት ካለ ቁስም ድጋፍም ልናደርግላቸው እንደምንችል ገልጸንላቸዋል። የስልጠናው ተሳታፊዎችም በበኩላቸው አሁን ካለው ወቅታዊ ሁኔታ አንጻር ሀገር በቀል የሽምግልና ስርዓትን ማጠናከር ለዘርፈ ብዙ ችግሮች እልባት መስጠት እንደሚያስችል ተናግረዋል። ተከታታይ ወደ ታች እየወረደ ይህ ስልጠና ቢሰጥልን የግንዛቤ ፈጠራው ወደ ታች ወጣቱም ሁሉ የሚመለከተው አካል ቢያገኝ በጣም አካባቢያችን የተሻለ ኑሮ ለመኖር እንችላለን። ነገሮችን ሁሉ ሳይጋነኑና የከፋ ደረጃ ሳይደርሱ በምክክርና ከተፈጠሩም ግጭቱን ወይም ደግሞ የተፈጠረውን ህውከት በሽምግልና የመፍታት ባህሉ የዋለ ያደረ ከአባቶቻችን የመጣ ነው። ከሚሰጠው ስልጠና አኳያ ደግሞ የበለጠ ይሄን ሀገር በቀል እውቀታችንን የሚያዳብርና የሚደግፍ ነገር ስለሆነ ደባርቅ ዩኒቨርሲቲንና የዞኑን ባህልና ቱሪዝም ሳናመሰግን አናልፍም። ተሳታፊዎቹ ለሀገር በቀል ነባር ሀገራዊ እሴቶች ትኩረት መስጠትና ለትውልድ ማስተላለፍ እንደሚገባም ገልጸዋል።